በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት፣ እስከዚህ ቀን እስከዚህ ሰዓት በቸርነቱ በምሕረቱ ጠብቆ ለዚህ ቀን ያደረሰን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ መድኃኔዓለም የተመሰገነ ይሁን። ከሁሉ አስቀድሞ እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት መታሰቢያ በዓል አደረሳችሁ አደረሰን። እግዚአብሔር እንደወደደና እንደፈቀደ ዛሬ ከኔ ጋር የምንማማርበት የትምህርታችን ኃይለ ቃል የሚሆነው ንዑ ርእዩ ዘንተ መንክረ፣ ይህንን ድንቅ ተአምር ኑና እዩ ይላል። ይህንን ኃይለ ቃል የተናገረው ስለ እመቤታችን አብዝቶ ድርሰት የደረሰው አፈ በረከት እየተባለ በቤተ ክርስቲያን የሚጠራው ቅዱስ ኤፍሬም ነው። በዚህ ኃይለ ቃል የምንነጋገረው ለእኔ የምናገርበትን አንደበት ለእናንተ ደግሞ የምትሰሙበትን ጆሮ የምታስተውሉበትን አይምሮ የድንግል ማርያም ልጅ መድኃኔዓለም ለሁላችንም ያድለን። ይህ ቅዱስ ኤፍሬም ስለ እመቤታችን ክብር ገናናነት ሲናገር እመቤታችን ከቅዱሳን ሁሉ ትበልጣለች፣ እመቤታችን ከመላእክት ሁሉ ትበልጣለች፣ እሷ ከሁሉ በላይ ናት ብሎ ያመሰገነበት ክፍል ነው። ክፍል ይህ ብቻ ሳይሆን በሃይማኖተ አበውም ቅዱስ ኤፍሬም እንዲህ በማለት ይገልጣል። ድንግል ወለደቶ ለገባሪያ ወለሊሁ ፈጠረ ወላዲቶ፣ እነሆ ድንግል ማርያም ፈጣሪዋን ወለደችው እሱም እናቱን ፈጠረ በማለት እንደተናገረ ይህ ክፍል ቅዱስ ኤፍሬም የእመቤታችንን ክብር የተናገረበት ነው። ነገር ግን ዛሬ የምንነጋገረው በአባታችን ላይ በአቡነ ገብረ መንፈስ ቅዱስ ላይ እግዚአብሔር አድሮ የሰራውን ድንቅ ድንቅ ሥራ ነው። አስቀድሞ ቅዱስ ዳዊት መንክር እግዚአብሔር በላይ ለቅዱሳኒሁ፣ እግዚአብሔር በቅዱሳኑ ላይ አድሮ ድንቅ ድንቅ ሥራን ይሰራል እንዳለው እግዚአብሔር በሙሴ ላይ አድሮ ባህር ሲከፍል መና ከሰማይ ሲያወርድ በደመና እየጋረደ እስራኤልን እንደመራ ተጽፎ አንበናል። በኢያሱ ላይም አድሮ ፀሐይን አቁሟል። በኤልያስ ላይ አድሮ ሰማይ ዝናብ እንዳይሰጥ 3 ዓመት ከ6 ወር ለጉሟል። እሳትን ከሰማይ አዝንሟል። ስለዚህ በአባታችን በአቡነ ገብረ መንፈስ ቅዱስ ላይም አድሮ ያደረገውን የሰራውን ድንቅ ድንቅ ሥራ እንነጋገራለን። እግዚአብሔር አምላካችን ለሁላችንም ጥበቡን ማስተዋሉን ያድለን። እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ ስላልነበራቸው ወደ እግዚአብሔር አዘውትረው በጸሎት ሲጸልዩ የነበሩ ለ30 ዓመት ሳያቋርጡ በመጸለያቸው አቡነ ገብረ መንፈስ ቅዱስ ሊወለዱ ችለዋል። ለዚህ ነው ስምዖን ወአቅሌስያ ዘነበሩ በንሳ በኃጢአ ውሉድ በከዩ መጠነ ዓመታት 30 ስሉስ ቅዱስ ሶበነፉ በውስተ ከርሳ ተወልደ እምኔሆሙ ቀናይ አበሳት 60 አናብስት 60 በኃይለ አምላኩ ዘይሰሪ አበሳ እንዳለ የመልከ አቡነ ገብረ መንፈስ ቅዱስ ደራሲ በአምላኩ ኃይል የሰዎችን ኃጢአት የሚያስተስሪ 60 አናብስትንና 60 አናምርትን መግዛት የቻለ ገና እንደተወለደ ከእናቱ እቅፍ ወርዶ ወደ ብርሃን ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል ብሎ የሰገደ በ3 ዓመቱ መልአኩ ቅዱስ ገብርኤል ከእናቱ እቅፍ አንስቶ ብዙ ባሕታውያን ይኖሩበት ገዳማውያን ይኖሩበት ወደ ነበረ ወደ አንድ ገዳም ወስዶ ለአበምኔቱ ለአባ ዘመደ ብርሃን ሰጥቶት እንዴት ማሳደግ እንዳለበት ነግሮት አርጓል። አባ ዘመደ ብርሃንም ከመልአኩ እንደሰማው ለአባታችን ለአቡነ ገብረ መንፈስ ቅዱስ መዝሙረ ዳዊትን ብሉይና አዲስን ሊቃውንትንም ጭምር ቤተ ክርስቲያን የምትቀበላቸውን መጻሕፍት በሙሉ ለአቡነ ገብረ መንፈስ ቅዱስ አስተምሮ ለዲቁና ለቅስና አብቅቷል። በኋላም እግዚአብሔር አምላካችን ለአባታችን ለአቡነ ገብረ መንፈስ ቅዱስ መሄድ ወደምትፈልግበት ፈጥነ እንድትደርስ የብርሃን ሰረገላ ሰጥቻለሁ ተብሎ
የብርሃን ሰረገላ የተሰጣቸው ድንቅ አባት፣ ለስጋቸው ምግብ ለስጋቸው ልብስ ያልፈለጉ አባት፣ በዚህ ሁሉ እግዚአብሔር በአቡነ ገብረመንፈስ ቅዱስ ላይ ድንቅ ድንቅ ተአምር ስላደረገ ንዑ ርእዩ ዘንተ መንክረ፣ እግዚአብሔር በአባታችን በአቡነ ገብረመንፈስ ቅዱስ ላይ አድሮ የሰራውን ይህን ድንቅ ሥራ ተመልከቱ ይላል። 60 አናብስትና 60 አናምርት እንዲያገለግሏቸው የተሰጣቸው አባት በባህር ውስጥ ስለ ኢትዮጵያውያን ሲሉ ለ100 ዓመት ስጋቸው አልቆ ደማቸው ተንጠፍጥፎ ፈሶ አጥንታቸው እስከሚበሳሳ ድረስ ለኢትዮጵያውያን የጸለዩ ስምህን የጠራውን ዝክርህን የዘከረውን መታሰቢያን ያደረገውን ገድልህን የጻፈውን ያጻፈውን የሰማውን ያሰማውን ሁሉ ምሬልሃለሁ፣ ከባሕሩ ውጣ ቢባሉ አልወጣም፣ መላ ኢትዮጵያውያንን ካልማርክልኝ ከባሕሩ አልወጣም በማለት ለኢትዮጵያውያን ያላቸውን ድንቅ ፍቅር ያሳዩ፣ በኃጢአታቸው ለሞቱ ሰዎችም ጭምር በራሳቸው ቁመው ለ30 ዓመታት ድንጋይ ነክሰው የጸለዩ ድንቅ አባት። ስለዚህን ሁሉ የተደረገላቸው ስለሆነ ንዑ ርእዩ ዘንተ መንክረ፣ ሰይጣን በቁራ ተመስሎ ከራሳቸው ላይ ቁሞ ዓይናቸውን ቢያነቁር የጸሎት ሕይወታቸው ሳይቋረጥ ከአምላካቸው ጋር ዘወትር የሚገናኙ እንደ አብርሃም አብ ወልድ መንፈስ ቅዱስን ማየት ብቻ ሳይሆን በጀርባቸው አዝለው አንድ ምዕራፍ የሸኙ ይህ ሁሉ እንደሆነ በገድላቸው ተጽፏል ማለት ነው። ስለዚህ ይህ ሁሉ የተደረገላቸው ለስጋዊ ነገር ያላሰቡ ገዳማቸውን ሕይወታቸውን እንደ አራዊት ከአናብስቱና ከአናምርቱ ጋር በገዳም ያደረጉ መላ ዘመናቸውን ስለ ኢትዮጵያ ሲጸልዩ የኖሩ ምክንያቱም 562 ዓመት በሕይወት ሲኖሩ 300ውን ዓመት በግብፅ 262ቱን ዓመት ደግሞ በኢትዮጵያ የኖሩ የኢትዮጵያውያንና የግብፃውያን ድንቅ ሐዋርያ የተባሉ ናቸው። ለዚህ ነው 560 ወክሌተ ክራማተ ሀበ ነበረ ገዳማተ ጸጉረ ሥጋው ኮነቶ ልብስተ፣ ምድር ላይ የሚበላው የሚጠጣው ሳያስፈልገው የሰውነቱ ጸጉር እንደ ልብስ ሆኖት 562 ዓመት ኖረ በማለት የመልክአ አቡነ ገብረመንፈስ ቅዱስ ደራሲ የተናገረው ማለት ነው። ስለዚህ ዛሬ የአባታችን የአቡነ ገብረመንፈስ ቅዱስ ዓመታዊ የዕረፍት በዓላቸው መታሰቢያ ነው። በዚህ ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ በማለት ቃል ኪዳን ገብቶላቸዋል። ዝክርን የዘከረውን በስምህ የተማጸነውን ለአንተ መባ ያመጣውን ገድልህን የጻፈውን ያጻፈውን ገድልህን የሰማውን ያሰማውን በአንተ ጸሎት የተማመነውን ሁሉ እስከ 15 ትውልድ ድረስ እምርለታለሁ ተብሎ ቃል ኪዳን የተገባላቸው ድንቅ አባት። ስለዚህ ዛሬ ዓመታዊ የዕረፍታቸው መታሰቢያ ነውና ከአባታችን ከአቡነ ገብረመንፈስ ቅዱስ ረድኤት በረከት እንዲከፍለን የአምላካችን መልካም ፈቃዱ ይሁንልን። የአስተማረን የመከረን የድንግል ማርያም ልጅ ከአባታችን ረድኤት በረከት እንዲከፍለን የእሱ መልካም ፈቃድ ይሁን። ይቆየን።